ሰላም ሰላም ከመይ ትውዕሉ ኸበርኩም ተኸታተልቲ ናይዛ ቻነል ከመይ ተርፉ ዶ ከመይ ትውዕሉ ከመይ ተምስዩ ከም ሰዓትኩም ኣቆፃፅራ እንኳዕ ደሓን መፃኹም ትኣትዉ ኣለኹም ከምቲ ልሙድ ላይክ ኣይትረስዑ ተኺእኩም ሼር ሓደሽቲ ኸኣ ሳብስክራይብ ግበሩ እንኳን ደህና መጣችሁ ብያለሁ ውድና የተከበራችሁ ኢትዮጵያውያን ስትገቡ እንደተለመደው ላይክ አትርሱ ከቻላችሁም ሼር አድርጉ አዲሶቹ ደግሞ ሰብስክራይብ ማድረግ አትርሱ ቤተሰብ እንሆን እና ወደ ዛሬ ትምህርታችን እንገባለን አጠር ያለ ነው የዛሬ 8 አረፍተ ነገሮች ናቸው ቤዚክ ቨርሰስ አድቫንስድ እንግሊሽ ይላል Welcome to Elementary English. Today we have subtopic basic versus advanced English. So let's go, continue. Number 1, let's go. Number 1, let's go. ባጭሩ ሲጻፍ ነው let's go። በረዥሙ ሲጻፍ let us ማለት ነው እኛ እንሂድ ለማለት ነው እንሂድ ለማለት ንኺድ ክትብል ናርኮንካ ወደ ትምህርት ቤት ነው ወደ ስራ ነው ወደ ምናምን ወደ መስጊድ ነው ወደ ቤተክርስቲያን ነው ወደ ስራ ነው እንሂድ ስትለው አንድ ጓደኛ ወይ ለሆነ ሰው ሌትስ ጎ ትለዋለህ ሌትስ ጎ ሌት አስ ጎ አሁን ሁለት ናቸው ወይ ከዚያ በላይ ናቸው ማለት ክልተም ወይ ከአሁን ላዕሊም ማለት ሌትስ ሲነበብ ሌትስ ጎ በሐፂራው ጽሐፍ ካለው ሌትስ ጎ በረዥሙ ሲጻፍ ደግሞ ሌት አዝ ዩኤስ አዝ ማለት እኛ ማለት ንሕና ማለት ንሕና እንታይ ንግበር ንኺድ እኛ ምን እናድርግ እያለ ነው እንሂድ ሌትስ ጎ advanced English of let's go is let's roll እጂ ሮል ማለት መገመጣል ማለት ሮል ማለት መንከባለል ማለት ነው መገላበጥ አሁን እንገላበጥ አይደለም እያለ ያለ ምንድነው እያለው እያለ እንሂድ እያለ ነው ማለት እንሂድ እየተባባልን ነው ማለት ሌትስ ጎ እንጂ ተራ ትርጉም የሮል መገላበጥ ነው ለምሳሌ ድንጋይ ከዳገት ወደ ቁልቁለት ምን ያደርጋል ይንከባለላል ሲንከባለል ምን እያደረገ ነው እየሄደ ነው አይደል እንደዛ ለማለት ነው ሌትስ ሮል ካለ አንድ ሰው ሌትስ ጎ እያለ መሆኑን ማወቅ አለብህ ማለት ነው አደሰብ ሮል ማለት ምንክብላል ማለት ምንክብላል እምንስ ካብላል ናብታቲ ታይገብር ሸተተተት እንዳለ እንደተገላበጠ ይሄድ ለዚህ ታይገብርልህ ጎ ይትገብርልህ አንድ ሰው ሌትስ ጎ ካለ ሌትስ ሮል እያለ ነው ወይ ሌትስ ሮል ካለ አንድ ሰው ሌትስ ጎ ይብለካ ከምትል ነው ፍለጥ ማለት ማወቅ አለብህ ማለት ኦኬ ግልጽ ነው መሰለኝ ነምበር 2 I am angry አንድ ሰው ከጠየቀ ወጣበን ምን ሆንክ ታወንካ ካለ እንታይ ልካ ሓሪ ኣለኹ ትብሎ ማለት ሓሪ ካንዳ ሕራ ኣለኻ ማለት ተናደህ ካለ መብሸቅ ማለት ነው መናደድ አንግሪ ማለት መናደድ ማለት አንግሪ ከሆነ መራብ ነው እዚህ ላይ ግን አንግሪ ነው ያልነው አንግሪ እንዳይልባችሁ ኮንፊውዝድ እንዳትሆኑ አንግሪ ከሆነ መራብ ነው አንግሪ ከሆነ ግን መበሳጨት መብሸቅ መናደድ ማለት ነው መሕራቅ ማለት ለዚህ አንድ ሰው I am angry ካለ ሌላው ደግሞ I am furious ካለ ሴም ነው ማለት ነው I am furious is advanced English I am angry ደግሞ ኖርማል English ቤዚክ መሰረታዊ የሆነ እንግሊዝኛ ማለት ነው እኛ የተማርነው የምናውቀው ይሄ ነው አሁን ያው ለምንድን ነው የሚጠቅመን ይሄ
ሌትስ ጎ እናውቃለን። ለምሳሌ አንድ ሰው ግን ሌትስ ሮል ካለ ኮንፊውዝ እንዳትሆን ተብሎ ነው። እንደዚህ አይነት ሌትስ ሮል ካለ ምን እያለው ነው እንዳትል ማለት ነው። ለዛ ነው የሚጠቅመን እንደዚህ አይነት አድቫንስዱ የተሻሻለ ዘመናዊ ዝኾነ ማለት ነው። ሶ አይ አም አንግሪ አይ አም ፊሪየስ እዚህ ላይ አሁን ፊሪየስ ምን ማለት ነው? አንግሪ ማለት ነው። ሌላ ትርጉም የለውም። አይ አም ይላል። አይም ማለት በአጭሩ ሲናገር አይ አም ማለት ነው። ኤ የለችም እዚህ ጋር በሙሉ ሲጻፍ አይ እንጽፋለን፣ ኤኤም አይ አም እንጽፋለን። እዚህ ላይ ግን በአጭሩ አይ አም ማለት ነው። ኦኬ እስከ ነምበር 3 እንሂድ። ወደ ነምበር ቁጥር 3 አይ አንደርስታንድ አዎ ገብቶኛል እያለ ነው ወይ እያለች ነው። አይ አንደርስታንድ እንዲህ ካለ አንድ ሰው ገባ፣ አዎ አይ አንደርስታንድ ትለዋለህ ማለት ነው። መልእክት ነው ወይ የሆነ ነገር ሲነግርህ እንደዚህ ብሎ ሲገልጽልህ መጨረሻ ገባህ ካለ የስ አይ አንደርስታንድ ትለዋለህ። አይ አንደርስታንድ ገባኝ። እነዛ አድቫንስድ እንግሊሽ የሚናገሩ ደግሞ ምን ይላሉ? አይ ጌት ኢት ሶ አይ አንደርስታንድ ኤንድ አይ ጌት ኢት ኦልሞስት ሴም አንድ አይነት ነው ማለት ነው። አንድ ሰው አይ ጌት ኢት ካለ ገብቶታል ማለት ነው። ወይ ደግሞ አይ አንደርስታንድ ካለ ተረድቶታል ማለት ነው። ኦኬ ሰላም ሴም ኦልሞስት ሴም you can use I understand or I get it. Okay, number 4 I'm leaving ምን እያደረኩ ነው እያለ ነው። አሁን ከቤቱ ወደ ሌላ ቦታ ወይ ከነበረበት ቦታ ወደ ሌላ ቦታ ሊቭ እያደረገ ነው፣ እየለቀቀ ነው ማለት ነው። እየለቀቀ ነው ማለት እየሄደ ነው ማለት ነው። I'm leaving ፎር ኤግዛምፕል አንድ ከተማ ልቀህ ትሄዳለህ። አዲስ አበባ ትኖር ነበር፣ ወደ ባህር ዳር ከሄድክ አዲስ አበባ ምን እያደረከው ነው? ሊቪንግ እያደረከው ነው። ወይ ደግሞ ከባህር ዳር ወደ አዲስ አበባ ከሄድክ አዲስ አበባ ምን አደረከው? ሊቪንግ እያደረከው ነው፣ እየለቀቀው ነው ማለት ነው። ወይ አስመራ ከነበርክ ወደ አሰብ ከሄድክ አስመራ ምን እያደረካት ነው? እየለቀቀት ነው ማለት ነው። አሰብ ትኸዳለኻ ማለት ነው። ሶ አይ አም ሊቪንግ። ወይ ደግሞ በቴሌፎን ተበጊስካ ዶት ይልካ ሓደ ሰብ ሲ አር ዩ ሬዲ ካለ አንድ ሰው ተነሳ ወይ ሬዲ ነህ ተዘጋጅተሃል ካለ የስ አይ አም ሊቪንግ፣ ቤቴን እየለቀቅኩ ነው፣ እየመጣሁ ነው ለማለት ነው። አይ አም ሊቪንግ። አይ አም ሊቪንግ ስንል በተለያየ መልክ ሊተረጎም ይችላል። አይ አም ሊቪንግ። ሌሎች ደግሞ ምን ይላል? አይ አም ሄዲንግ አውት። አይ አም ሄዲንግ አውት። አውት ከሱ ጋር ነው። ሄዲንግ ካልነዋል አውት ቦታ ስላልበቃኝ ነው ወደዚያ የተመለስኩት። አይ አም ሊቪንግ ሚንስ አይ አም ሄዲንግ አውት። ስለዚህ ወደ ውጭ እየወጣ ነው ማለት ነው። ሊቪንግ እያደረገ ነው። አያችሁት? አይ አም ሄዲንግ ማለት መሄድ ማለት ነው። ከነበርክበት ወደ ሌላ ቦታ ሄድ፣ ወደፊት ለማለት ነው። አይ አም ሄዲንግ አውት። ኦኬ አይ አም ሄዲንግ አውት። ስለዚህ እየለቀቀ ነው፣ እየሄደ ነው ማለት ነው። ኦኬ ሌላ ነምበር ስንት? 5ኛ አይ አም ኖት ሹር ይላል። አይ አም ኖት ሹር እርግጠኛ አይደለሁም። እርግጠኛ የሆንኩ ነው። ትግርኛም ያው ነው፣ ተመሳሳይ ነው። እርግጠኛ አይደለሁም። ለምሳሌ የሆነ ጥያቄ ከጠየቀ አንድ ሰው መሰለኝ ብለህ ነው የምትመልሰው። እርግጠኛ አይደለሁም ከተጠራጠርክ
ተጠራጤር ካንተ አይቶ ነው አም ኖት ሹር አም ኖት ሹር ወይ ደግሞ አይ ሃቭ ኖ ክሉ አይ ሃቭ ኖ ክሉ ክሉ ሹር ተመሳሳይ ማለት ነው። ክሉና ሹር ተመሳሳይ ነው ማለት ነው። ሁሉም እርግጠኛ ማለት ነው። ላይ ግን እርግጠኛ አይደለሁም ያለ ነው ያፈረሰው ነው ኖት ስላለ አይ አም ኖት ሹር ብሏል። አይ አም ኖት ሹር ኦኬ ኦኬ ግልጽ ነው መሰለኝ። አይ ሃቭ አይቭ ይነበባል። ያ አይ ሃቭ ማለት ነው በአጭሩ ሲጻፍ፣ በረጅሙ ሲጻፍ አይ ሃቭ ማለት ነው። በረጅሙ ደግሞ አይ አድርገን ነጥብ ቪኢ ከጻፍን አይ ሃቭ ማለት ነው። አይ ሃቭ ነምበር 5 አይ ሃቭ ማለት ነው። ስለዚህ አይ ሃቭ ኖ የለኝም፣ ምንም ኩል የለኝም። ኩል የለኝም ማለት ምንድን ነው የሚባለው? መረጃ የለኝም ለማለት ነው። ስለዚህ መረጃ ከሌለ ሹር አይደለም ማለት ነው። ኦኬ መረጋገጫስ የብለኝ ኩሉ የብለኝ ሹር አይኮንኩም። ሶ አይ ሃቭ ኖ ክሉ አይ አም ኖት ሹር ኦልሞስት ሲሚላር ኦር ዘ ሴም። ነምበር 6 ይታያል አይደል? አይ ዶንት ኖ ይላል። አይ ዶንት ኖ አይ ዶንት ኖ አላውቅም፣ አይፈልጥን ማለት አይ ዶንት ኖ። ምሳሌ ቦታ ከጠየቀ አንድ ሰው ካላወቀው አይ ዶንት ኖ ሶሪ ትለዋል። አይ ዶንት ኖ ሶሪ፣ ኤክስኪውዝ ሚ አይ ዶንት ኖ። ሆስፒታል የት ነው? ገበያ የት ነው? ቸርች የት ነው? ሞስክ የት ነው ብለህ ከጠየቀ አንድ ሰው ካወቀው ትመልስለታለህ። ካላወቀው ግን ይቅርታ ብለህ አይ ዶንት ኖ ትለዋለህ። አሁን አይ ዶንት ኖ ለማለት በአጭሩ ደግሞ ምን ይልታል? አድቫንስድ እንግሊሽ የሚናገር ቢትስ ሚ። አሁን አንድ ሰው ቢትስ ሚ ካለ አይ ዶንት ኖ እያለ መሆኑ ማወቅ አለብን ማለት ነው። ቢትስ ሚ አዲስ ነች ለኔ። ቢትስ ሚ ስለዚህ ተጠቀሙበት እንድትይዙት። አይ ዶንት ኖ ትታችሁ ቢትስ ሚ በሏቸው እና ምን ማለታችሁ መሆኑ ካልገባቸው መንገር ነው። ኦኬ ቢትስ ሚ። ኦኬ 7ኛ ትንሽ ነው የቀረን፣ አንድ ነው የቀረችን። ጉድ ላክ ይላል። ጥሩ እድል ማለት ነው። ጥሩ እድል ግበረልካ ለፈተና፣ ለስራ፣ ለምንም ለትምህርት መልካም ምኞት ስትመኝለት ለአንድ ሰው ጉድ ላክ ትለዋለህ። ጥሩ እድል ጉድ ላክ። እነዚያ አድቫንስድ እንግሊሽ የሚናገሩ እንግሊዛውያን ደግሞ ምን ይታል? አይ ዶንት ፊንገርስ ጣቶች ማለት ነው። ፊንገርስ ክሮስድ ክሮስድ ማለት እነዚህ ከዚህ ኤክስ ምስራህ ማለት ክሮስድ ማለት መቆራረጥ እጃቸውን ጣቶቻችንን ክሮስድ። ግን እንደዚያ ማለት አይደለም ትርጉሙ። እዚህ ላይ ምን ማለቱ ነው? ጉድ ላክ እያለ ነው። ፊንገርስ ክሮስድ ካለ አንድ ሰው ጉድ ላክ እያለ ነው። ኦኬ ዲስ ኢዝ ቬሪ አድቫንስድ እንግሊሽ። በጣም ዘመናዊ የሆነ አነጋገር የእንግሊዝኛ ነው ማለት ነው። ጉድ ላክ ካለ አንድ ሰው። ሌላው ደግሞ ፊንገርስ ክሮስድ ድ በመጨረሻ የጻፍኩት ቦታ ስለሌለኝ ነው፣ ሌላ እንዳይመስላችሁ። ፊንገርስ ክሮስድ ካለ አንድ ሰው ጥሩ ድል እያለ መሆኑን ማወቅ ይገባናል ማለት ነው። ኦኬ አንድ ነው የቀረችን። ስቶፕ ቶኪንግ ይላል። ስቶፕ ቶኪንግ ንግግርህን አቋርጥ። ዝም ብሎ አንድ ወሬኛ ሰው ከሆነ በል እባክህ ትለዋለህ። ሰውን ማዳመጥ ጥሩ ነው፣ ግን ካበዛው ምን ትለዋለህ? ስቶፕ ቶኪንግ።
አስተማሪም ሁለት ተማሪዎች ሲያወሩ በክላስ ውስጥ ያስተማረ ስቶፕ ቶኪንግ ይላል ተብላችሁ ታውቃላችኋል። ስቶፕ ቶኪንግ። ሌሎች ደግሞ ምን ይሉታል? ስቶፕ ቶኪንግ ዚፕ ኢት፣ ዚፕ ኢት። ዚፕ ሻርኒያራ ማለት ነው። ዚፕ የስር የምናምን ዚፕ አለ አይደል? የጃኬት ምናምን ዚፕ እንደዛ ለማለት ዚፕ ማለት እሱ ነው። ሻርኒያራ ማለት ነው። ዚፕ ኢት ካለ ግን ዝጋ ማለት ነው። ዝም በል። ሻርኒያራችን ምን እናደርገዋለን? ከፍተው ስንተኛ ስራችን ስናወልቅ ምን እናደርገዋለን? ዚፕ አፕ እናደርገዋለን። ስለዚህ ዚፕ ኢት ካለ አንድ ሰው ዝም በል ያለ ነው። ስቶፕ ቶኪንግ፣ ንግግርህን አቋርጥ፣ ወሬ አታብዛ ያለ ነው። ኦኬ ሶ ዲስ ኢዝ all for today. If you have any question or suggestion, you can write comments. So thank you for watching, dear Ethiopians and Eritreans living in the world. Bye bye. See you soon another time.